ከኔ ጋር መጽሐፍ ቅዱሳችንን ከሐዋርያት መጽሐፍ ምዕራፍ 1 ቁጥር 8 ላይ መጽሐፍ ቅዱስ እዚህ ስፍራ ላይ ሲናገር መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ይላል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ይላል መጽሐፍ ምንን ትቀበላላችሁ ይላል። መንፈስ ቅዱስ እንግዲህ በአዲስ ኪዳን የተሰጠን ድንቁ ስጦታ ነው። ከስጦታም በላይ መንፈስ ቅዱስ አምልኮ የሚገባው፣ ስግደት የሚገባው፣ ውዳሴ የሚገባው መለኮት ነው በራሱ መንፈስ ቅዱስ። መንፈስ ቅዱስ በአማኞች ሕይወት ላይ በዚህ በአዲስ ኪዳን ሕይወት ላይ ለአማኞች ኃይልን ይሰጣል፣ ለአማኞች ጥበብን ይሰጣል፣ ለአማኞች ሞገስን ይሰጣል፣ ለአማኞች ዕውቀትን ማስተዋልን ይሰጣል፣ ለአማኞች የጸጋ ስጦታዎችን ይሰጣል። ማን ነው የሚሰጠው? መንፈስ ቅዱስ። መንፈስ ቅዱስ ስጦታን ይሰጣል ለቤተ ክርስቲያን፣ ስጦታን ይሰጣል ለአማኞች፣ ኃይልን ይሰጣል ለቤተ ክርስቲያን፣ ኃይልን ይሰጣል ለአማኞች። ጌታ ኢየሱስ ከማረጉ በፊት መጨረሻ የተናገረው በደብረ ዘይት ተራራ ላይ የመጨረሻ ንግግሩ ሐዋርያቶችን ሰብስቦ የመጨረሻው ንግግሩ ያወራው ስለ መንፈስ ቅዱስ ነው። እንግዲህ አይደለም ኢየሱስ ሰው እንኳን ከምድር ላይ ሊለያችሁ እንደሆነ ሊሄድ እንዳለ ያወቃችሁ መጨረሻ የሚነግራችሁ ነገር በሕይወታችሁ ላይ ትልቅ ቫልዩ አለው፣ ትልቅ ቦታ አለው። ኢየሱስም ወደ ሰማይ ከማረጉ በፊት ደቀ መዛሙርቱን ሁሉ ሰበሰበና ስለ መንፈስ ቅዱስ አወራቸው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አላቸው። መንፈስ ቅዱስ ሲወርድ አንዱ በእናንተ ሕይወት ላይ የሚሰጣችሁ ምንድነው አለ? እስቲ አንድ ሰው ጮሆ ኃይል ይበል። ድገሙ እስቲ ድገሙት። የሚያበዛ የሚያስወርስ የሚያበዛ የሚያሰፋ የሚፈውስ ምን ጌታ መንፈስ ዛሬ ተናግሮኛል። በዚህ በመጨረሻው ሰዓት ላይ እግሮቻችሁ እዚህ የረገጠ እዚህ ሜዳ ላይ የረገጠ ኃይልን ተቀብላችሁ ከዚህ ሜዳ ትሄዳላችሁ። ኃይልን ተቀብላችሁ ትሄዳላችሁ። ለአንዳንድ ሰው ይህ ኃይል ይፈውሰዋል። ለአንዳንድ ሰው ይህ ኃይል አገልግሎቱን ይቀይራል። ለአንዳንድ ሰው ይህ ኃይል በሕይወቱ ላይ ታላላቅ ታምራትን ያደርጋል በኢየሱስ ስም። እስቲ ጮሁና ኃይል በሉ። ድገሙ። አሁንም የመጨረሻ ሰው ኃይልን ሲፈልግ ሊቀርብ የሚገባው ዙፋን የመንፈስ ቅዱስ ዙፋን ስር ነው ሊቀርብ የሚገባው። መንፈስ ቅዱስ በአዲስ ኪዳን በአማኞች ሕይወት ላይ ምንን ይሰጣል? ኃይልን ይሰጣል። ለዚህ ነው ኢየሱስ የመጨረሻው ንግግሩ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምንን ትቀበላላችሁ አለ? ኃይልን ትቀበላላችሁ። ከዛስ በሰማሪያ ብቻ አይደለም የምትቀመጡት፣ በኢየሩሳሌም ብቻ አይደለም የምትቀመጡት። ከኢየሩሳሌም ወጣችሁ ወደ ሰማሪያ፣ ከሰማሪያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። ምን ማለት ነው? ጌታችን ኃይል እናንተ ላይ ሲወርድ ገደብ ሁሉ ይነሳና እስከ ዓለም ዳርቻ ትሄዳላችሁ አለ። ዛሬ በዚህ ክሩሴድ ላይ 10 ሰው 20 ሰው 30 ሰው ይሁን አላቅም፣ አንዳንድ ሰዎች ላይ የአገልግሎት ኃይል ላያቸው ላይ ይወርድና ከሆሳና ምድር ተነስተው እስከ ዓለም ዳርቻ ድረስ የክርስቶስ ምስክር ይሆናሉ። ለገንዘብ፣ ለመጠጥ፣ ለብር፣ ለሀብት የማይኖሩ የክርስቶስን ወንጌል ይዘው በአደባባይ የሚገልጡ የኢየሱስን ወንጌል የሚሰብኩ ይነሳሉ። ኃይልን ዛሬ ይቀበላሉ። እኔ ነኝ የሚል ሰው ጮሆ አሜን ብሎ ይቀበል። እኔ ነኝ የሚል ሰው እስቲ ዘሎ አሜን ብሎ ይውሰድ። ሲያንድ ሰው ኃይል ይበል። የመጨረሻ ይምጣ በእናንተ ላይ። ጳውሎስ እንደዚህ አለ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሁሉን የምችለው በምንድን ነው ሲባል ጳውሎስ ኃይልን በሚሰጠኝ በክርስቶስ። ለምን? በጳውሎስ ሕይወት ውስጥ እየተገለጠ እየሰራ የነበረው ኃይል የሰው ኃይል አይደለም፣ ከምድር የሆነ ኃይል አይደለም፣ ከሰማይ የሆነ ኃይል ነው። ኃይል በእኔ ላይ ይምጣና የጨለማን ሥራ ማፍረስ ፈልጋለሁ እያላችሁ ያላችሁ፣ ኃይል በእኔ ላይ መጥቶ የቤቴን ታሪክ፣ የአገሬን ታሪክ፣ የኔን ሁኔታ መቀየር ፈልጋለሁ እያላችሁ ያላችሁ፣ ከዚህ ምሽት ጀምሮ ነገራችሁን የሚቀይር ኃይል ወደ ቤታችሁ ይገባል። ይገባል፣ 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 ይገባል። በውርደት ውስጥ ያሉ ወደ ክብር ሕይወታቸው ይቀየራል። ከክብር ወደ ክብር ይሻገራሉ። ከኃይል ወደ ኃይል ይሻገራሉ። ከጸጋ ወደ ጸጋ ይሻገራሉ። ሐዋርያቶች ይህንን ኃይል ከተቀበሉ በኋላ በየአደባባዩ ወጥተው ስለ ክርስቶስ እንደመሰከሩ፣ የታመመን እየፈወሱ፣ የሞተውን እያስነሱ፣ ሽባውን እየተረተሩ፣ ኢየሱስን እየገለጡ እንደተራመዱ የአንድ ሰው ሕይወት በጌታ በኢየሱስ ስም
በእግዚአብሔር ኃይል ይቀየራል። አንድ ሰው ሁለት ጊዜ ጮሆ ኃይል ይበል። ሁለት የመጨረሻ ይምጣ በእናንተ ላይ፣ ይምጣ በእናንተ ላይ፣ ይምጣ በሕይወታችሁ ላይ፣ ይምጣ በአገልግሎታችሁ ላይ። ታሪክን የሚቀይር አደራረግን የሚቀይር አካሄድን የሚቀይር እንደሌላ ሰው የሚለውጥ የእግዚአብሔር ኃይል ይምጣ በኢየሱስ ስም። ሐዋርያቶች ኃይልን ከተቀበሉ በኋላ በጥቂት ሰው ፊት የካደው ጴጥሮስ፣ በገረድ ፊት የካደው ጴጥሮስ የክርስቶስ ሰቃዮች ገዳዮች ባሉበት እሱንም ሊሰቅሉት የሚችሉ ሰዎች ባሉበት ቦታ ቆሞ እንዲህ ብሎ መሰከረ። እናንተ የሰቀላችሁት ኢየሱስ ቀድሞ በጥቂት ሰው ፊት ክዶታል። ነገር ግን ኃይልን ከተቀበለ በኋላ በገዳዮች ፊት፣ በሰይፍ ፊት፣ በሞት ፊት አልካደው። እናንተ የሰቀላችሁት ኢየሱስ እግዚአብሔር የሞትን ጣር አጥፍቶ አስነሳው ብሎ መሰከረ። በአንድ ሰው ላይ አያለው ዛሬ በሆሳዕና ምድር ላይ በሀዲያ ዞን ላይ የክርስቶስን ወንጌል ይዘው የሚወጡ እስከ ዓለም ዳርቻ ድረስ የሚወጡ ለገንዘብ፣ ለመጠጥ፣ ለሀብት፣ ለዝና ማይኖሩ የኢየሱስን ወንጌል የሚገልጡ በዝማሬ የሚገልጡ ቃልን በመስበክ የሚገልጡ የትንሣኤን ኃይል ዛሬ ይቀበላሉ፣ 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 ይቀበላሉ። ከፊታቸው የጨለማ ዙፋን የማይቆምባቸው የገሃነምን ደጅ የሚያፈርሱ የሟርተኛን ሟርት የሚገለብጡ የጨለማን ሥራ የሚያፈርሱ ነገሥታት ኃይልን ይቀበላሉ። ነቢያት ኃይልን ይቀበላሉ። ሐዋርያት ኃይልን ይቀበላሉ። ዘማሪዎች ኃይልን ይቀበላሉ። ዛሬ እዚህም ታማችሁ ያላችሁ በበሽታ ላይ፣ በሐዘን ላይ፣ በጨለማ ላይ አሁን የእግዚአብሔር ኃይል ይወርዳል፣ 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 ይወርዳል በኢየሱስ ስም። ኃይልን ተቀብሎ የጨለማን ሥራ የሚያፈርስ በምድሪቱ ላይ በየመንደሩ ያማኝ ካለ አሜን ይበል። ይገለጣል፣ 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 ይገለጣል በኢየሱስ። እስቲ ጉባኤው 3 ጊዜ ኃይል እቀበላለሁ ይበል። ሁለት የመጨረሻ። አንዳንዶቻችሁ እህት ወንድሞቻችሁ የተለያየ አይነት አሁን በሱስ ታስረው ከተማ ነው ያሉት። በተለያየ አይነት ነገር ውስጥ ዲስትራክት ተደርገው መጥተው መካፈል ሲገባቸው የተለያየ አይነት መንደር ውስጥ ነው ያሉት። ዛሬ ግን ወደ ቤታችሁ ሄዳችሁ ኃይል ተቀብላችሁ ስትገቡ ላያቸው ላይ ያለ ተጽዕኖ፣ ላያቸው ላይ ያለ የትኛውም የያዛቸው ነገር ከላያቸው ላይ ይሰበራል። ሱስ ቢሆን ይሰበራል፣ ጨለማ ቢሆን ይሰበራል። ከእግዚአብሔር ቤት ያወጣቸው ገመድ ይበጠሳል፣ ይበጠሳል። እዚህ እጅ ይነሳና ኃይል በሉ። የሚያበዛ የሚቀይር እንደሌላ ሰው የሚያደርግ ሕይወትን የሚያድስ የእግዚአብሔር ይምጣ በእናንተ ላይ።